እሷ የፈለገችው ቦታ እናስቀምጣታለን። ደግሞ ይኸውልህ ቤተሰብ ምናምን ካላት ቁጭ ብለን አውርተናል። ከቤተሰቦቿ ደግሞ እናገናኛታለን። እስካሁን ድረስ ቆንጆ ናት። ሞጌ ውበት እኮ ውስጣዊ ነው፣ ፈጣሪ የሚሰጥ ትልቅ ጸጋ። ደግሞ አንዳንዴ ውበት ዝም ብሎም አይመጣም፣ አንዳንዴ ደግሞ ዝም ብሎም አይጠፋም። እኔ የምልህ ግን ስሟን አላስተዋወቅም? ሰገን ነው የምትባለው። ሰገን ነኝ። እዛ ቤት ታስሬ የነበርኩት ልጅ። እየጠፋሽው? አዎ እባክሽ የሚበላ ነገር እስኪ፣ በጣም ርቦኛል እባክሽ። ቆይ እኔ አልገባኝም። ለምን ተመልሰሽ መጣሽ? እንዲገልሽ ፈልገሽ ነው? እባክሽን በዚህ በኩል ስሄድ ማንም ሰው የሚያቀኝ ሰው የለም። በዚህ በኩል ስመለስ ደግሞ ቤቱን አስታወስኩት። እኔ ተመትቼ ነው ሰላም የሚሆነው? ይኸውልህ 4ኛው የዓለም ጦርነት ነው የምቀሰቅሰው። እሺ ቆይ 3ኛው የዓለም ጦርነት ሳይጀመር ነው እንደ አንተ 4ኛው የምታስነሳው? 3ኛውንማ በአክሊሉ አሸናፊነት ተጠናቀቀ። 4ኛው ደግሞ በእኔ አሸናፊነት ይጠናል። ምን አባት አመጣለሁ ባለቅ ይሁንና እስኪ ደግሞ ወንድ ነኝ ብለሃል አይደለም? በላ የፈለግከውን ነገር አድርግ። ቆንጆ ሴት አቅፈህ ስለተኛ ወንድ የሆንክ እንዳይመስል። እሺ ተረጋጋ። ልክ አይደለም ወንድ። ዊ ጋይስ ዛሬ የመድብል ወዳጆች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ ጋይስ። ዛሬ የምር እንዴት እንደደነገጥኩ ማለት በቃ ምን አይነት ስሜት እንደተሰማኝ ጋይስ የምን ልበላችሁ። ሰገንና መድብል ልትነካው ጋይስ፣ እሱም ሊያያት ወይኔ አም ሶሪ ጋይስ። እንዴት እንደተናደድኩ መናደድ ያለው ምን አይነት ስሜት እንደተሰማኝ አላውቅም። በእርግጠኝነት ይሄ ስሜት ሁላችሁም ጋር ነው እየተስፋ አድርጋለሁኝ። ሊገናኙ ነበር እኮ ፊት ለፊት ላይ ያት ነበር። እሷም ደግሞ ልትነካው ነበር፣ ስልክ እያወራ የሆነ ነገር ልታወራው ነበር። ፈራች ከዛ ማለት ነው ጋይስ። ምክንያቱም እንደምታውቁት ሰገን በጣም ረጅም ጊዜ ከሰው ጋር ተገናኝታ አታውቅም። ከሰው ጋር በጣም ረጅም ጊዜ ሆኗታልና በቃ ያን ነገር እንዴት ማድረግ እንዳለባት ፈራ ተባ ብላ ነው እንትን ያለችው እና በጣም ነው እንትን ያለችው ጋይስ። በቃ በጣም እንዴት ብዬ ልንገራችሁ በቃ ጋይስ ልትነካው። እሱ ደግሞ እኮ ሊዞር ብሎ ምናምን ማለት ነው ጋይሶችዬ፣ በቃ ሊዞር ብሎ ከዛ በቃ እንደገና ዞር ብሎ ምናምን በቃ ከዛ የሆነ ትኩረቱ ከሌላ ስርፋ ስለነበረ ከዛ ተመለሰ ማለት ነው ጋይሶችዬ። ወይኔ ለካ ወይኔ ጉድ እንደው እናንተ ለካ እግዚአብሔር ካልፈቀደ እኮ ነው ሁሉም ነገር ምንም ያክል ምንም ብትሉ የሚፈጠር ነገር የለም ታውቃላችሁ። ወስማ በጣም ነው የገረመኝ መቤቴን። ለካ እንደዚህ ነው እንዴ? አግኝተውት እኮ ኦሬዲ እኮ ተገናኝተዋል ጋይስ፣ ተገናኝተዋል እኮ ግን በቃ የሆነ ነገር በቃ እንትን አለ ማለት ነው። በቃ እንዴት አድርጌ ልንገራችሁ ጋይስ ማለት ነው። አም ሶሪ አዝናለሁ እውነት ማርያምን። ከዛ በቃ ተለያዩ ሄደች በቃ ጋይስ ሄደች። ምን ይባላል? ምንም አይባልም። በጣም ያሳዝናል እውነት ለመናገር። ያው እንግዲህ ያው ምንም ማድረግ አይቻልም። ሁሉም ነገር ያው በእግዚአብሔር ፈቃድ ነው የሚሆን። በቃ ምን ተሰማችሁ ግን የምር ማለት ነው? እኔ በጣም ነው የደነገጥኩትም በቃ የተናደድኩትም። በቃ ለካ መገናኘት እንደዚህ በቃ አልቻሉም ነው የምላችሁ ጋይስ፣ አልቻሉም። እንዴት ብለው እንትን ይበሉ? ጥሩ ነገር እኮ እንትን ነው ብሏል። ያኔ ጥሩ ነገር እኮ ሂዷል ምናምንና ከዛ እንደገና በቃ አልተቻለም ነው የምላችሁ። ነገሮች በቃ በታሰቡት ልክ አልመጡም። እሷ እጇን ታንዴ 2 3 ነው የዘረጋችሁ፣ ግን አልቻለችም። እውነት ማርያምን ራሴ ነው ጋይስ የምር ማለት ነው። በቃ ከዛ በቃ እዚህ ምናልባት በሌላ በኩል ደግሞ ይገናኙ ይሆን ምናምን ብዬ በቃ አልተገናኙም ነው የምላችሁ። ሳይገናኙ ቀሩ ጋይስ ማርያምን። አይገርማችሁም ወይ? በጣም ነው የሚያሳዝነው እውነት ለመናገር። ግን በመጨረሻ መድብል ሰማ ማለት ነው። ማለት የሰማው ምንድነው? እሷ እንዲሆነች አወቀ ጋይስ። ሰገን ስሟ ግን ማን ነበር እንደው አልነገረችም ምናምን ሲለው ከዛ ተናግረው ሶሪ በጣም ጋይስ። ከዛ በቃ በጣም በሚገርም ሁኔታ ነገረችው ማለት ነው። እናንተና ነገረው ሞገስ
እና ሞገስ ሲነግረው በቃ ምንድነው ምናምን ሲል በቃ ያለው ነገር እንደዚህ ነው ምንድነው ከዛ እንደዚህ ምን ሆነ ምንድነው በቃ እንደዚህ ነው ማንስ ማን ነው ምናምን ሲባል ሰገን ምን ትላላችሁ ማርያምን አረ ወይኔ በላቸው በቃ መጨረሻ ግን ማወቁ ራሱ በጣም ደስ የሚል ነገር ነው። በጣም ነው ደስ የሚለው። በቃ እንዴት ብዬ ንገራችሁ የምር ማለት ነው። ቀጣዩ ደግሞ ከዚህ በላይ እንጃ ያምራል። በቃ መድብል አሁን እሷ መሆኗን ኦልሬዲ አወቀ ማለት ነው። አወቀ ምክንያቱም እስካሁን እንትን አይልም ነበር ምንም ነገር ይሄን አላወቀም ነበር አልገባውም ነበር እና አሁን ግን እያንዳንዱ ነገር አውቆታል ገብቶታል ምናምንና በጣም ነው ደስ የሚለው። እውነት ለመናገር እኔ እንጃ እንዴት ብዬ እንድነግራችሁ ጋይስ በቃ ዋን ባይ ዋን ሁኔታ ነገሩ ደስ የሚል ነገር ነው። ደስ የሚል ነው በቃ እንዴት ብዬ ንገራችሁ እና በጣም ደስ ብሎኛል። እንኳን አይደለም ለራሱ ለስንት ህዝብና ህዝብ የሚበቃ ሰው ነውና ይሄ በመሆኑ በጣም ነው ደስ ያለን ያገሬ ልጆችዬ በጣም ደስ ብሎኛል። መድብልዬ እንግዲህ መድብላችን ያው ቀጣይ ስለዚህ ጋይስ እያንዳንዱን ነገር ሁሉም ተስተካክሎ እንደሚል ባለሙሉ ተስፋዎች ነን። መልካም እንደሚሆን ሁሉም ነገር ውድ ቤተሰቦቻችን። ስለዚህ ቀጣይ ደግሞ በቃ መድብል እንኳን ለራሱ ሰገን ሲለው ጋይስ የበላውን አለው አስባችሁታል። የበላት እንደዚህ ወዳፉ ያላት ብሎ ነው የተፋተ መሬቲን ወስማም እንዴት ቢንገራችሁ ማርያምን ማለት ነው። ይመቸው እንግዲህ ቀጣይ ምን ሊሆን እንደሚችል ምን ሊፈጠር እንደሚችል በቃ ምንም እንትን ማለት አይጠበቅም። ቀጣይ እንግዲህ ሁሉም ነገር ሊስተካከለ ስለዚህ ቤተሰቦቻችን ሼር ላይክ ሰብስክራይብ ማድረጋችሁ አይረሳ። ምንድነው የሆነው ነገር ቀጣይ መድብል አሁን በቃ ሰምቷል የበላትን እጥፍ ብሏታል። ስለዚህ ምንድነው የሚያደርገው ከዚህ በኋላ ይነሳና እየበረረ እንፈልጋት መጀመሪያውኑ እኮ እንፈልጋት ስለዚህ እያንዳንዱ ነገር በቃ ተናግረዋል ማለት ነው። በጣም የሚገርም ነገር ነው። መድብላችን እንግዲህ ቀጣይ ጥሩ ነገር እንደሚሆን ተስፋ እናደርጋለን። ደስ የሚል ታይም ነበረ። ሁሉም ነገር ደስ የሚል ነበረ ማለት ነው ውድ ቤተሰቦቻችን። ስለዚህ ቀጣይ ሁሉም ነገር ይስተካከላል ማለት ነው። መድብል እንግዲህ እሷ መሆኗን ሰገን መሆኗን ማወቁ በራሱ ማርያምን እኔ በጣም ነው ደስ ያለኝ። ሰገን ሲለው እናንተ ግን መጀመሪያ የተናደድኩት ጋይስ እዛ በቃ ለተነካው እጇን እንደዚህ እርግጥ ታንዲ ሁለት ሶስት በቃ እጇን ዘረጋች መለሰች በቃ ማርያምን ስማ እንዴት እንደወረረኝ ማለት ነው። ግን እግዚአብሔር ይመስገን ዋናው ትልቁ ነገር መጨረሻ ማወቁ ነው። ምክንያቱም ይሄ ማወቁ ለምን ይጠቅማል ካላችሁ ካሁን በኋላ ያለውን ነገር አንድ ከአንድ እንትን ይለዋል እሱ አንድ ከአንድ ይይዘዋል ማለት ነው። ያንዳንዱን ነገር በቃ ምንም ጥያቄ የለውም። ሁሉም ነገር አሪፍ ነው የሚሆነው። ስለዚህ እንዴት ብዬ ልንገራችሁ ጋይስ ማርያምን ማለት ነው። ሶ አሜዚንግ ጋይስ እና በጣም ደስ የሚል ነገር ነው። ቀጣይ ደግሞ መድብል እንግዲህ ካሁን በኋላ ፍልሚያው ከሞገስ ጋር ሳይሆን ዋናው ከማን ጋር ሆነ? ከመድብል ጋር ማለት ነው። ከመድብል ጋር በቃ ሌላው ሁሉም ቀርቶ ከመድብል ጋር ሆነ። ኦኬ ስለዚህ እንግዲህ ይሄን ይመስላል ማለት ነው። ቤተሰቦቻችን ሼር ላይክ ሰብስክራይብ አድርጉ። እስኪ እናንተም እስኪ ምን ተሰማችሁ? የተሰማችሁን ነገር ላይክ ሼር በማድረግ አበረታቱን። ሰብስክራይብ ማድረግ ደግሞ አይረሳ። ቀጣይ አዲስ ቪዲዮዎች ይዘን እንመጣለን። እንደዚህ አይነት ቪዲዮዎች ይዘን እንድንመጣ ከፈለጋችሁ እኛን ፎሎ ማድረግ ሰብስክራይብ ማድረግ ላይክ ማድረግ አይረሳ። ቀጣይ በአዲስ ነገር እንገኛለን። ፎሎ ላይክ ሼር ማድረግ አይረሳ። ወዳችኋለሁ ቤተሰቦቼ። መልካሙን ሁሉ ተመኘሁኝ። ባይ